ሕማማት ትንሣኤ ማዕዶት ተመስገን። ዛሬ ቀኑ በጣም ደስ ይላል። እንኳን አደረሳችሁ። ቤት ልክነሽ ነኝ። እንግዲህ ይሄን ቻናል ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እንግዲህ በዚህ ቻናል በጣም ጠቃሚ የሆኑ ለህይወት እጅግ በጣም ህይወታችንን ቀለል የሚያደርጉ ቲፖች የሚሰጡበት ነው። ቤተሰብ በመሆን ያትርፉ ማለት ነው። እንግዲህ ዛሬ ላወራችሁ የፈለግኩትን እጅግ በጣም ሁሌ የሚገርመኝ በቤተክርስቲያናችን ስርዓት መሰረት እንግዲህ ሳምንቱን በሕማማት ነው ያሳለፍነው። ሕማማት እንግዲህ ስቃዩን የምናስብበት፣ ለእኛ ተብሎ የተከፈለውን ዋጋ የምናስብበት፣ በዋጋ እንደተገዛን የምናስብበት ትልቅ በዓል ነው። እንዲሁም ደግሞ የክርስቶስን መገረፍ፣ የክርስቶስን መሞት፣ የክርስቶስን ሕማም እያሰብን ያ ነገር ደግሞ ለእኛ እንደሆነ እያሰብን ራሳችንን በጾም በጸሎት በስግደት ያሳለፍንበት ጊዜ ነበረ ማለት ነው። ስለዚህ በሕማማት ወቅት የተሰሙንን ሐዘኖች የተሰሙንን ለእኛ የተከፈሉ መስዋዕቶችን በምናስብበት ጊዜ ያው ታውቁታላችሁ ማለት ነው። ከዛ ልክ እሱን ደግሞ ልክ እንዳለፍን ምን ተደረገ? ትንሣኤ ማለት ነው። የክርስቶስን መነሳት የምናስብበት፣ እኛም ደግሞ ዳግም ምጽአትን የምናስብበት ብርሃን የሆነውን ለእኛ ተብሎ የተከፈለው ዋጋ የሆነልን ብርሃን የምናይበት የደስታ የፌሽታ እንዲሁም ደግሞ ጾም ደግሞ ወደ መፈሰክ ሄደን የበላንበት የጠጣንበት የክርስቶስን ፍቅር ያሰብንበት የተጠያየቅንበት ፍቅርን ሰላምን የተበሰረበት ትልቅ በዓል ነው ማለት ነው። እሱም እጅግ በጣም ደስ የሚል ነው። ትናንት ደግሞ ሰኞ ማዕዶት ይባላል በቤተክርስቲያናችን። መሻገር ማለፍ ማለት ነው። ይህን ቀን ሳስብ እጅግ በጣም ሁሉ ጊዜ ደስ ይለኛል። ምክንያቱም በህይወታችን መሻገሮች ያስፈልጉናል፣ መንቃቶች ያስፈልጉናል፣ የምንፈልጋቸውን ነገር የምናሳካባቸው ቀኖች ያስፈልጉናል ማለት ነው። ስለዚህ ማዕዶት መሻገራችንን ክርስቶስ ለእኛ ብሎ መጥቶ ያደረገልን ነገር እንዴት እንደተሻገረን በሱ የምናስብበት ነው። ይህንን እኔ ወደ ህይወት አምጥቻት አሰብኩት። እንግዲህ ሰሞነ ሕማማት የሚሆንብን የህይወት ክፍል አለ። በጣም የምናዝንበት፣ የምናለቅስበት፣ ማይነጋ የሚመስለን የእውነት ግን መኖርን የምንጠላበት ጊዜ አለ። በጣም ከባድ ጊዜ፣ ብዙ ሰዎች መቋቋም የሚከብደን። እኔም በብዙ ሕማማት የመሰሉ ቀናቶች ውስጥ አልፌያለሁ። ግን አይገርምም? ትንሣኤ አለ። የግድ ነው። ትንሣኤ አለ ሁል ጊዜ ማለት ነው። እንግዲህ በቤተክርስቲያናችን በየዓመቱ ይመጣል። ሕማማትን እናስባለን፣ ከዛ ትንሣኤ ይሆናል፣ ከዛ ማዕዶት ይሆናል። ስለዚህ እነዛን የስቃይ ጊዜያት በጣም የሚያሳዝኑ ደስ የማይሉ ምናልባትም ይሄ አጥንታችንን ዝልቅ አድርጎ የክርስቶስ ሕማም እንደተሰማን የሚሰሙ ቀናት አሉ ማለት ነው። እነሱም ቀናት ያልፉና ትንሣኤ ይሆናል፣ ብርሃን ይሆናል፣ በህይወታችን ደስታ ይሆናል። ደስ የሚል ትልልቅ ነገሮችን ተስፋ የምናደርግበት ቀን ደግሞ ይመጣል ማለት ነው። እነሱ ጊዜያት ላይ በጣም ደስ ይለናል። ምክንያቱም ያ ያለፍነው ሕማም ያለፍነው የስቃይ ጊዜ እንዳለፈ ስለተረዳን ማለት ነው። እንግዲህ ሶስተኛው ደግሞ ማዕዶት ነው። ሸገር እንለዋለን። ሁሉም ነገር ያልፋል። የእውነት ነው የምላችሁ፣ ሁሉም ነገር ያልፋል። ስለዚህ በማዕዶት በመሻገር ቀን ደግሞ ከሀዘናችን የምናሻገርበት፣ አሁን ካሉን ከሚፈትኑን ፈተናዎች የምንሻገርበት፣ ተስፋ የምናደርግበት፣ የነገውን ቀን የነገውን ዓለም የሚቀጥለው ብለን የምናስባቸውን እቅዶቻችንን እንደሚሳኩ የምናስብበት የመሻገር ዘመነ ማዕዶት የሚሆንልን ደግሞ ጊዜ አለ ማለት ነው። እንዳልኳችሁ ከዘመነ ማዕዶት ደግሞ ወደ ሕማም የምንመጣበት፣ ወደ ትንሣኤ ወደ ማዕዶትም ደግሞ የምንመላለስባቸው ጊዜያት ይኖራሉ። ግን ሁል ጊዜ እንድታስቡ የምፈልገው እግዚአብሔር መልካም ነው። እውነት እላችኋለሁ፣ እግዚአብሔር እጅግ በጣም መልካም ነው። ሁሉም ዛሬ ያለንባቸው ነገሮች በጠቅላላ ያልፋሉ። ነገ ደግሞ እንስቃለን፣ ነገ እንደሰታለን፣ ነገ ትልልቅ ነገሮች በህይወታችን ይከሰታሉ፣ ይሆናሉ፣ ይሳካሉ፣ እንሻገራለን። ትንሣኤ ይሆናል፣ ብርሃን ይሆናል። በህይወታችን የምንጠይቀውን ነገር በሙሉ በጊዜው ይከናወናል ማለት ነው። እናንተስ እንግዲህ እስኪ በኮሜንት አካፍሉኝ። ዘመነ ሕማማችሁ ያለፈ ብርሃን ያያችሁ እውነተ ማዕዶት የሆነልን ነገር እግዚአብሔርን እናመስግን። የምር የፈጠረንን ማመስገን አለብን ማለት ነው። እንግዲህ መልካም የትንሣኤ የደስታ የፌሽታ በዓል እንዲሆንልን ምኞቴ ነው። መልካም የተባረከ ስኬታማ ቀን ይልልን። ቤት ልክነሽ ስኬት ማማችን